ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ዛሬ ሃይሚ ጎባኗን አመጣታለሽ ውዶቼ፣ ጎባኗን ማለት ነው። ግን ሃይሚዬ ምን አስበሽ ነው? ምን አስበሽ ነው ከቤትሽ አስገባሻት? መተት ብታረግብሽስ? መተት ብታረግብሽስ? አንቺ ለምንድን ነው የዋህ የምትሆኚው እንዴ? ለምንድን ነው የዋህ የምትሆኚው? የኔ እናቴ እነዚህ ሰዎች ማለት ነው እዩ ቤት ተከራይታ አዲስ አበባ እየመጣች ነው። እቺ ደግሞ እንግዲህ እዛው ተከራይታለሽ። ለምንድን ነው ከቤትሽ የምታስገቢያት? እኛ እኮ ከእናንተ ህይወት እንዲወጡ እኮ ጉሮሯችን ደርቋል አይደለ? ስለዚህ ለምንድን ነው አሁን እኔና እሷ እንነጋገር ብለን ምን ብለሽ ከቤት ያስገባሻል? ምክንያቱም እቺ ልጅ መተት ብታረግብሽ ነገ ወዲያ ማን ነው ዋጋ የሚከፍለው? እኛ እኮ ለአንቺ ብለን ነው እየተዳረቅን ያለው አይደለ? ከስንት ሰው ጋር እኮ ተጣልተናል ሃይሚ። ስለዚህ አሁንም ቢሆን እችን ልጅ ከቤትሽ ማስገባት የለብሽም በጭራሽ። ብሩኬ ትክክል ነው። ለምን ካላችሁ እች ልጅ ብዙ አይነት ነገር አላቸው። ገባችሁ? ምክንያቱም ከፍፄ ጋር ከመጣሽ እኔ ፍፄን አላምነውም። ገባችሁ? ፍፄ ካሁን በፊት ብዙ ነገር ሰርቷል። ሁለቱ እንዲለያዩ ሁለቱ እንትንም እንዲሉ ለእዩ ቤት ጠቁሞ ያመጣት እሱ ነው። ለዚች ልጅ ቤት ጠቁሞ ያመጣት እሱ ነው። ስለዚህ ፍፄ እንዴት ታምኘዋለሽ? አንቺ እንዴት ታምኘዋለሽ? ሀብኮሽን ጥያቄ ፈጠረብኝ። በሁለተኛ ደረጃ ደግሞ ለምንድን ነው ከቤትሽ የምትጠሪያት? ምን አስበሽ ነው? ወንድ ልጅ አልፈልግም ካለ አንቺ ለምንድን ነው የምትጠሪያት? በፊት ፈልገሃል ብለሽ ስትጨቀጨቂው ነበረ። አሁን ደግሞ ለምን ተመልሰሽ ታስገቢያታለሽ? ስለዚህ አሁን የሆነ ነገር ቢመጣ እመኝኝ እናቴ አንቆምም ከጎንሽ። ምክንያቱም እያወቅሽ ነው የምታጠፊው። ገባሽ? እኔ እንደዚህ ብዬ ነው ወይ አናምንም። ምክንያቱም ፍፄም ትክክል ነው ከሌም ኖ አናምንም። ፍፄ ምን አስቦ ምን አልሞ ምን እንድቆምሮ እንደሆነኛ አናቅም። ፍፄ ለሁለታችሁ መለያየት በጣም ይፈልጋል። በሁለታችሁ ትዳር በጣም ይቀናል። ስለዚህ አንቺ ወደሽ ከተደፋሽ ቢረግጡሽ አይከፋሽ ይላል ያገሬ ሰው። አንቺ ወደሽ ፈልገሽ ነገ ወዲያ ቢያስለቅሱሽ እኛ አንቆምም ከጎንሽ። ምክንያቱም ጠርተሽ ከቤት ማምጣት አልነበረብሽም እንዴ። እኛ እኮ ከስንት ሰው ጋር እኮ ተጣልተናል። ገባችሁ? ስለዚህ ከቤት ማምጣት አልነበረባትም። ሃይሚ ተሳስታለሽ። እውነትን እውነት ውሸትን ውሸት ማለት አለብን። በሁለተኛ ደረጃ ደግሞ ብሩኬ አይፈልጋቸውም። ብሩኬ ሳይፈልጋቸው እንደዚህ ከቤት እያመጣሽ ነገ ወዲያ ልጁ ቢሳሳት ምን ልታረጊ ነው? ሃይሚ እኮ ተይ እንጂ እንዴ ተይ። እኛ እንወድሻለን፣ ለአንቺ ብለን የምንከራከረው። በአንቺ የተነሳ ከስንት ሰው ጋር ተጣልተናል። እኔ በአንቺ የተነሳ ከስንት ሰው ጋር ተጣልቻለሁ። ስለዚህ አሁንም ቢሆን ከቤትሽ ማስገባት የለብሽም። መድኃኒት መተት ይዛ መታ እንዳታሳብዳችሁ ሁለታችሁንም። ምክንያቱም አንድን መሰለን እኔ ባሌን ወደዋለሁ ብላ የመጣሽ ልጅ ለእኔ በሰላም አትመጣም። በሰላም ልትመጣም አትችልም። ምክንያቱም የሆነ ነገር ይዛ እኔን ለመጉዳት ነው የምትመጣው። ስለዚህ አሁንም ቢሆን ይህ ነገር መስተካከል አለበት። ብሩኬ ትክክል ነው። ከቤት ማስገባት የለብሽም። ይህን ስተትሽን ማመን አለብሽ። በሁለተኛ ደረጃ ደግሞ ቅምጤት ማለት ነው። ሃይሚ ምን ታርግሽ? ሃይሚ እኔ እኮ ግርም የሚለኝ ማለት ነው የሃይሚ ትዳር ስለሞቀ እናንተ ኮምፕሌክሳችሁ ተንጫጭቷል። ኮምፕሌክሳችሁ ማለት ነው። ስለዚህ አሁንም ቢሆን እኛ ከሃይሚ ጎን ነን። ገባችሁ? ሃይሚ ስትሳሳት ግን ሃይሚ ተሳስተሻል እንላታለን። ምክንያቱም እኛ የምንፈልገው የእሷ ትዳር ተስተካክሎ ብሩኬና እሷ እስከ መጨረሻው እንዲቀጥሉ ነው አይደለ? ስለዚህ አሁንም ቢሆን የዛሬው ቪዲዮ ስህተት ነው ብዬ ነው የማስበው። አንዲት ሴት ባልሽን እፈልጋለሁ ብላ የመጣሽ ከቤትሽ አስገብተሽ ሀብኮሽን ጥያቄ መጠየቅ ራሱ አይጠበቅብሽም። ምክንያቱም ቤትሽን ልታናጋው ነው የመጣሽው። አለቀ ደቀቀ። በሁለተኛ ደረጃ ደግሞ ከብሩኬ ጋር የራቁት ቪዲዮ አለ። ይህን አትዘንጊ። ገባሽ? የራቁት ቪዲዮውን አሁንም ቢሆን የሆነ ካሜራ ከእናንተ ከክላስ ከምኝታ ቤታችሁ አድርጋ ብትቀርጻችሁና ብሩኬን ካልተውሽልኝ ይህ ቪዲዮ እለቀዋለሁ ብትይ ምን ልታረጊ ነው እንዴ? አንዳንዴ ነገሮችን በደንብ አድርገን አስፍተን ማየት ግድ ነው። ገባችሁ? ምክንያቱም እዩ ለማንም አትመለስም፣ እችም ለማንም አትመለስም። ገባችሁ? እና ይህን ነገር ሃይሚን መቃወም አለባችሁ። ለምን ከቤቷ ማስገባት የለባትም? ገባችሁ? ካሜራ ለጥፋ ሂዳ እሷና ብሩኬ ካንድ ላይ ሲተኙ አምጥታ እንደዚህ ለቀዋለሁ ብትላት ሃይሚን ብታስፈራራት ማን ነው የሚጎዳው? ሃይሚን የምትጎዳው። ስለዚህ አሁንም ቢሆን እኛ ሃይሚ ከጎንሽ ነን፣ ግን ጠላቶችሽን ከቤት አታስገቢያቸው። እኛ እንኳን እሷን
ፍፄን አናምነውም። ለምን ፍፄ ለሁለታችሁ ለመለያየት በጣም ብዙ ነገር ሲሰራ ነበር፣ በጣም ብዙ ማለት ነው። ስለዚህ ሃይሚ አሁንም ቢሆን እች ልጅ ማስገባት ከቤት የለብሽም። ምክንያቱም መተት ይዛ ነው የምትመጣው። አምሪሊ መተት ይዛ በደንብ ተዘጋጅታበት አስባበት ነው የምትመጣው። ስለዚህ ይህ ነገር መስተካከል አለበት ማለት ነው። ምክንያቱም እኛ ሁለታችሁ እንድትለያዩ፣ ሁለታችሁ እንድትላቀሱ፣ ሁለታችሁ አንፈልግም። ገባሽ? ስለዚህ ብሩኬ ደግሞ ስሜት የለውም፣ አይፈልጋትም። ሲጀመር አይፈልጋትም እንዴ። ለአንድ ቀን ከፈለገ ስሜቱን ያበርድባታል፣ ከዛ በኋላ ማሰላማ ይላታል። ስለዚህ ወንድ ልጅ ራሱ መፈታተን አለብሽ ብዬ እኔ አላምንም። ገባሽ? ወንድ ልጅ መፈታተን ሰው ሳይፈልግ አይ ግዴታ ፈልጋል ማለት ጥሩ አይደለም። አንቺ ወደዛ እንዲሄድ መንገድ እየከፈትሽለት ነው። ስለዚህ አይሆንም። ከምሬ ነው የምነግራችሁ። ይህን ቪዲዮ ሼር አድርጋችሁ አድርሱልኝ ማለት ነው። ያልሆነ ቪዲዮ ሲሰራ ዝም ማለት የለብንም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።